እስቲ ያስቡት በየቀኑ ከእንቅልፋችሁ በነቃችሁ ቁጥር ራሳችሁን የምታገኙት እስር ቤት ቢሆን። ምክንያቱ ደግሞ ያልሰራችሁት ወንጀል። ንጹህ ስለመሆናችሁ በጩኸት አስረድታችኋል፣ ደብዳቤ ጽፋችኋል፣ ሰዎች ሁሉ እንዲረዷችሁ ተማጽናችኋል። ማንም ግን አላመናችሁም። የፍትህ ስርዓቱ ተበላሽቷል፣ እናንተም ተረስታችኋል። በየዓመቱ ሰዎች ባልሰሩት ወንጀል በስህተት ተፈርዶባቸው ወደ ዘብጥያ ይወርዳሉ። በእስር ቤትም ዓመታትን ያሳልፋሉ። አንዳንዱም ባልሰሩት ወንጀል ለ10 ዓመታት በእስር ሊቆዩ ይችላሉ። የሚሰማችሁን ስሜት አስቡት። ከ10፣ 20 ወይንም 30 ዓመት በኋላ ከዚህ ጨካኝ ከሆነው እስር ቤት በነፃነት ስትወጡ፣ ለዓመታት በስህተት ከታሰራችሁ በኋላ ነፃ ናችሁ፣ ወደ ቤትም መሄድ ትችላላችሁ ስትባሉ ምንድነው የሚሰማችሁ? በዚህ ቪዲዮ ወንጀል ሳይሰሩ በእርግጥ ሰርታችኋል ተብለው በስህተት ለዓመታት ታስረው የእስር ጊዜያቸውን ሳይጨርሱ ነፃ መሆናቸው የተረጋገጠላቸው ታራሚዎች ነፃ ናችሁ፣ ወደ ቤትም መሄድ ትችላላችሁ ሲባሉ የሚሰጡት ምላሽ ይሆናል። ይህም ልብ ወለድ አይደለም፣ እውነተኛ ሰዎች፣ እውነተኛ ታሪክ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ማድረጋችሁን እንዳትረሱ። ስለምታደርጉም አመስግነናል። በየዓመቱ ሰዎች ባልሰሩት ወንጀል በስህተት ተፈርዶባቸው ወደ ዘብጥያ ይወርዳሉ። በእስር ቤትም ዓመታትን ያሳልፋሉ። አንዳንዱም ባልሰሩት ወንጀል ለ10 ዓመታት በእስር ሊቆዩ ይችላሉ። የሚሰማችሁን ስሜት አስቡት። ከ10፣ 20 ወይንም 30 ዓመት በኋላ ከዚህ ጨካኝ ከሆነው እስር ቤት በነፃነት ስትወጡ፣ ለዓመታት በስህተት ከታሰራችሁ በኋላ ነፃ ናችሁ፣ ወደ ቤትም መሄድ ትችላላችሁ ስትባሉ ምንድነው የሚሰማችሁ? በዚህ ቪዲዮ ወንጀል ሳይሰሩ በእርግጥ ሰርታችኋል ተብለው በስህተት ለዓመታት ታስረው የእስር ጊዜያቸውን ሳይጨርሱ ነፃ መሆናቸው የተረጋገጠላቸው ታራሚዎች ነፃ ናችሁ፣ ወደ ቤትም መሄድ ትችላላችሁ ሲባሉ የሚሰጡት ምላሽ ይሆናል። ይህም ልብ ወለድ አይደለም፣ እውነተኛ ሰዎች፣ እውነተኛ ታሪክ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ማድረጋችሁን እንዳትረሱ። ስለምታደርጉም አመስግነናል። ይህች ሴት ክርስቲያን ለባቶ ትባላለች። ላልፈጸመችው የግድያ ወንጀል ለ16 ዓመት በእስር አሳልፋለች። በ18 ዓመቷ ነበር ለአንድ ጎዳና ተዳዳሪ ሞት ተጠያቂ ነሽ በሚል ላስ ቬጋስ ውስጥ የታሰረችው። 16 ዓመት ከታሰረች በኋላ ግን ተጨማሪ መረጃ በመገኘቱ ይህም መረጃ ታራሚ ክርስቲ ለባቶን ነፃ የሚያደርጋት ሆኖ በመገኘቱ ፍርድ ቤቱ ከወንጀሉ ነፃ ነሽ በሚል ወደ ቤቷ አሰናብቷታል። እንዲህም በሚል ነበር ለመጀመሪያ ጊዜ ከእስር ከተለቀቀች በኋላ ደስታዋን የገለጸችው። ክርስቲን ሌባቶም የላስ ቬጋስን ከተማ እንደከሰሰችና ክሱም በሂደት ላይ እንዳለ ነው የተነገረው። ይህ ግለሰብ ጆን በን ይባላል። ፍርድ ቤት ወንጀለኛ ነህ በሚል የእስር ብይን ካሳለፈ በኋላ ወንጀለኛ አለመሆኑን ለማሳመንና ራሱን ነፃ ለማውጣት 27 ዓመት ፈጅቶበታል። ገና 14 ዓመት እያለ ነበር በግድያ ተጠርጥሮ በሚኖርበት ብሩክሊን ኒውዮርክ በኤንዋይዲፒ መርማሪ ሉዊስ ካርሲሎ ተይዞ የታሰረው። 27 ዓመት የእስር ቆይታ በኋላ በስተመጨረሻ በዚህ መልኩ ነበር ነፃ መሆኑ የታወጀው። ዳኛውም አሉ ሲጀመርም ጆን ቤንን የሚያሳስረው በቂ ማስረጃ አልነበረም ሲሉ ገልጸዋል። ጆን ቤን ፍርድ ቤትን ከመልቀቁም በፊት ከዳኛዋ ጋር ጊዜ ወስደው አመስግኗታል። ከእስር ከተለቀቀ በኋላም የኒውዮርክ ከተማን እንደከሰሰ ተነግሮለታል። ይህ ሰው ዳንኤል ቪሌጋስ ይባላል። 18 ዓመት ሙሉ ላልፈጸመው ለሁለት ሰዎች ግድያ ተጠያቂ ተደርጎ በእስር ቤት አሳልፏል። የኤልፓሶ ከተማ መርማሪዎች ሪፖርት እንደሚያሳየው ፖሊሶች በሰዓቱ የማያምን ከሆነ እንደሚደበደብና የሞት ፍርድ እንደሚፈረድበት አስፈራርተውት እንደነበር ነው። በዚህ መሰረት የያኔው ወጣት ዳንኤል ቪሌጋስ የቀረበበትን ለሁለት ሰዎች የህይወት ህልፈት በግዳም ነው ፈርሞበታል። ከሰዓታቶች በኋላ ሐሳቡን ቀይሮ ገዳዩ እሱ እንዳልሆነ ለማስረዳት ብርቱ ሙከራ አድርጓል። በሁለት ሰዎች ግድያ ተከሶ ፍርድ ቤት ከቀረበ በኋላም በጫና ለግድያው ተጠያቂ እኔ ነኝ በሚል በውሸት የፈረመበትን ማሳመን ሳይችል ቀርቷል። በዚህ መሰረት ፍርድ ቤቱ ሞት ይፍታ በሚል ወስኖበት ነበር። ነገር ግን 18 ዓመት እስር ቤት ካሳለፈ በኋላ በዚህ መልኩ ነበር ነፃ እንደሆነና ወደ ቤቱ መሄድ እንደሚችል የተነገረው። The state of Texas versus Daniel Villegas. Verdict form B. We, the jury, find the defendant Daniel Villegas not guilty of... ከእስር ቤት እንደወጣም የቴክሳስ ከተማን እንደከሰሰ ታውቋል።
ይህ ሰው ዴቪድ ራንታ በመባል ይታወቃል። ላልፈጸመው የሰው ልጅ ግድያ እስር ቤት 22 ዓመታትን አሳልፏል። ብሩክሊን ኒውዮርክ ነበር ዴቪድ ራንታ በመርማሪ ካርሴሎ የታሰረው። ይህም ሁለተኛው በስህተት የተፈረደና ከመርማሪ ካርሴሎ ጋር የተያያዘ ጉዳይ። የክስ መዝገቡ እንደሚያሳየው ራንታ በተጠርጣሪ መለያ ሰልፍ ላይ ምስክሩ በቀላሉ እንዲጠቁመው በመርማሪ ካርሴሎ ተነግሮታል ነው። ከ10 ዓመታት የእስር ቆይታ በኋላ ዋናው ምስክር ለፍርድ ቤት እንዳስረዳው ተጠርጣሪ ዴቪድ ራንታን ከሰልፍ ላይ የለየው መርማሪው በሰጠው መግለጫ እንደነበር ነው። በሰዓቱም ምንም አይነት አካላዊ ማስረጃ ራንታን ከግድያው ጋር የመገናኛ አልነበረም። ለዳኛውም የቀረበው ማስረጃ እየተፈጠረ ነበር ተብሎም ተጠርቷል። ዴቪድ ራንታም በሰዓቱ ጥፋተኛ ተብሎ 37 ዓመት ከ6 ወር ተፈርዶበት ነበር። ነገር ግን ከ10 ዓመታት በኋላ በዚህ መልኩ ነበር ክሱ ውድቅ የተደረገለትና በነጻነት ወደ ቤቱ ሄደው። I'm sorry for what you have endured would be an understatement and grossly inadequate, but I say it to you anyway. ካቴናው ከእጁ ላይ ከተፈታለት በኋላም ቤተሰቦችን አቅፏል። ከተለቀቀም በኋላ $2 ሚሊዮን ከመንግስት በስምምነትም $6.4 ሚሊዮን ከኒውዮርክ ከተማ በማካካሻነት ተቀብሏል ተብሏል። እኚህ ሴትዮ ሱዛን ሜላን ይባላሉ። ፍርድ ቤቱም ትክክለኛ ባልሆነ ምስክርነት ያለ ይቅርታ የዕድሜ ይፍታ የፈረደባቸው እናት ነበሩ። እሳቸውም በ42 ዓመታቸው ነበር በሎስ አንጀለስ ካሊፎርኒያ ልጃቸውን ማክዶናልድ ለመጋበዝ በወጡበት በፖሊስ የታሰሩት። ይህም ክስተት ልጃቸውን ለመጨረሻ ጊዜ በዛች የተረገመች ቀን እንዲያዩ አስገድዷቸው ነበር። የታሰሩትም የቀድሞ ፍቅረኛቸውን ገለዋል በሚል ነበር። ሜለን ጥፋተኛ የተባሉትም በአንድ እሳቸው የቀድሞ ፍቅረኛቸው ስለመግደላቸው ነግረውኛል ባለች መረጃ ሰጪ ምክንያት ነበር። ይህን ተከትሎም በአጠቃላይ ለ17 ዓመት በእስር ቆይተው ነበር። ይህ የሜለን የእስር ቆይታ የሚያበቃው ፍርድ ቤቱ መረጃ ሰጪዋን ውሸታምና የማትታመን ምስክር ናት ብሎ ካመነ በኋላ ነበር። በዚህ መልኩ ነበር የሜለን ጉዳይ በስተመጨረሻ ክሱ የተቀለበሰው። The conviction is overturned, and as to Ms. Mellon, the case is dismissed. ውሳኔውንም ተከትሎ አንዴ ሲያለቅሱ በፍጥነትም ሲፈነጥዙ ተስተውለዋል። የካሊፎርኒያ መንግስትም $597,200 በካሳ መልክ ሰጥቷቸዋል። የሎስ አንጀለስ ከተማም ለ17 ዓመት ሙሉ በስህተት ለታሰሩት ለሱዛን ሜለን $12 ሚሊዮን ለመክፈል ተስማምቷል። ይህ ግለሰብ ሪቺ ጃክሰን ተብሎ ነው የሚጠራው። 39 ዓመት ላልሰራበት ወንጀል እስር ቤት አሳልፏል። ጃክሰን የታሰረው በ18 ዓመቱ ክሊንተን ኦሃዮ ከተማ ነበር። የክስ ሪፖርቱም እንደሚያሳየው በጊዜው በጃክሰን ላይ የመሰከረው በእርግጥ ወንጀሉ ሲፈጸም ያልተመለከተ የ12 ዓመት ልጅ ነበር። ከ38 ዓመት በኋላ የያኔው የ12 ዓመት ልጅ በሰዓቱ የመሰከርኩት ፖሊስ ስላስገደደኝ ነው በማለቱ ጃክሰን ነፃ እንዲወጣ ምክንያት ሆኗል። ከ39 ዓመት በኋላም በዚህ መልኩ ነበር ፍርድ ቤቱ ጃክሰንን ነፃ ነው በሚል ያሰናበተው። $1 ሚሊዮን ከመንግስት ተጨማሪ $2.65 ሚሊዮን ከክሊንተን ከተማ በካሳ መልክ ተቀብሏል ተብሏል። ይህ ግለሰብ ሉዊስ ቨርጋስ ተብሎ ነው የሚጠራው። ላልሰራበት ወንጀል ፍርድ ቤት 55 ዓመት የእስር ብይን አሳልፎበት ነበር። ሉዊስ ቨርጋስ 29 ዓመቱ በነበረበት ሰዓት ነው በሚኖርበት ሎስ አንጀለስ ካሊፎርኒያ 3 ሴቶችን ደፍረዋል በሚል በቁጥጥር ስር የዋለው። ወንጀሉ የተፈጸመበት ተመሳሳይነት በሶስቱም ሴቶች አንድ ነው በሚል ነበር ለእስር የተዳረገው። በዚህም በሁሉም ክርክር ጥፋተኛ ነው በሚል ለ16 ዓመት በእስር ቤት አሳልፏል። ከ16 ዓመት ትግል በኋላ እንደገና በተሰራ የዲኤንኤ ምርመራ ውጤቱ አልዛመድ ስላለ ፍርድ ቤቱ ቬርጋስን በነፃ አሰናብቶታል። ሉዊስ ቬርጋስ ከእስር ከተለቀቀ በኋላ ከመንግስት $886,760 በካሳ መልክ ተቀብሏል ተብሏል።